እንዴት ናችሁ? እንግዲህ እንደዚህ አይነት ቪዲዮ እንዳሳየዋችሁ ታስታውሳላችሁ አይደል? ወል ከዚህ በፊት አንስቻለሁ። ዛሬ የተወሰነ ሐሳቦች ስለነበሩኝ ቀንም ሳስበው ነበርና ስለሱ እንዳው የተወሰነ ነገር ብልበት ደስ ይለኛል። አሁን ስላለው የትምህርት ጥራት መቼም ማአት ነገር ትሰማላችሁ። ኖርማሊ የመንግስት ሳይድ አለ፣ የግለሰብ ሳይድ አለ፣ የወላጆች ሳይድ አለ፣ የትምህርት ቤቶች ሳይድ አለ። እንዳው የተለያየ ሰው የተለያየ አይነት እይታ አለው። ሁላችንም በጋራ የሚያስማማን ነገር ቢኖር ጥራቱ ሾቋል፣ ፍላት ዜሮ ማለት ኖርማሊ ከዩኒቨርሲቲ ወይ ከኮሌጅ ተመርቆ መስሪያ ቤት የገባ ሰው በአካውንቲንግ ሙያ በማርኬቲንግ ብለው ወይ አንድ ሙያ ጥራ ብቻ በሆነ ሙያ ተመርቆ እዛ ቦታ ጋር የተቀመጠ ሰው ስለ ሙያው ምንም የሚያውቀው ታሪክ የለም። አንዳንድ ጊዜ ክላይንት ሆነ ደንበኛውን ራሱ ታስተካክለታል እዛች ጋር ለሚጻፈው እዚህ ጋር እስከምትል ድረስ ያሳፍራል። የመጨረሻ እንደው ከባክግራውንዱ ደረጃ ሲነሳ ግን በዚህ ደረጃ ላይ ተማሪዎች ከትምህርት ቤት በአጥር ወጥተው በአደባባይ ላይ እንደዚህ ሲሄዱ አንድ ተጠቃሽ የሚባለው ነገር ማህበረሰብ እኛ ሁላችንም መንገድ ላይ እኔ በጣም ደጋግሜ የምላችሁ ነገር ልበላችሁ ዛሬ በፊት እንደዚህ ተቆጥተው የሚያባርሩን ሰዎች የት ገቡ? አሁን ሞዴል ተቀይሯል። የሰው ሞዴል እዚህ ሀገር ውስጥ እኔ እኮ የሆነ ቲፒካሊ የሆነ ነገር ተነቅሎ ወጥቶ የሆነ ነገር ከውጭ ወይ ኢምፖርት የተደረገው ወይ የሆነ አዲስ የበቀለ ነገር ያለ ይመስለኛል። መቼም እድሜው 50 የሆነ ሰው አለ አይደል? በህይወት እድሜው 40 የሆነ ሰው አለ በህይወት 40ዎች ውስጥ ያለን ሰዎች አለን። አሟን ወፍተም 50ዎች ውስጥ የሆነ ሰውም አለ፣ 60ዎች ውስጥ የሆነም ሰው አለ፣ ሌት ሰርቲስ የሆነ ሰውም አለ በዛ እድሜ ደረጃ። እኛ በዚህ እድሜ እንደው 30ዎቹ መጨረሻ 40ዎቹ መጀመሪያ ያለ ሰው እንደ ባክግራውንድ መቼም በእነዚህ ልጆች ትምህርት ቤት እድሜ ደረጃ የነበረ ጊዜ በሱ እድሜ እንደዚህ አይነት ወላጅ እንደዚህ አይነት ማህበረሰብ አልነበረም። በጣም ሲሪየስ ነበርን፣ በጣም ተቆጣጣሪ ነበርን። በዛ አይነት አስተዳደግ ያደገ ሰው ነው። አሁን እነዚህን እያያችሁ አስችሏችሁ ዝም የምትሉት እንዴት ነው እናንተ? ባለመኪናው፣ መንገደኛው፣ በጎን በኩል የሚያልፈው ሰው ከቀኑ 3 ሰዓት 4 ሰዓት ለትምህርት ባልሆነ ኦድ ሰዓት ተማሪዎች ዩኒፎርማቸውን አድርገው በየመንገዱ ላይ ሲሄዱ ሲያጨሱ በየመንገዱ ላይ በየመንደሩ ውስጥ ሲሽሎኮለኩ ትምህርት ቤቱ እዛ ጋር ነው። አንተ ሰፈር ከሁለተኛው ጀርባ ሊሆን ይችላል። በአንተ ሰፈር ውስጥ ድንጋይ ላይ ቁጭ ብለው ሰፈር ውስጥ ሲቀመጡ ትምህርት ቤት መውጫ ሰዓት ደርሶ እስከሚሄዱ ድረስ እነዚህኞቹ ገንዘብ የሌላቸው ናቸው ማለት ያላቸው እንደሚያሳልፉት ተውት። ይሄ ሁሉ እስከሚፈጠር ድረስ ጸጥ ይባላል። አሁን እየየው ስለማይቀርልን ነው የምናገረው። ማደግ አይቀርም። እነዚህ ልጆች ያድጋሉ። እኛም ተማሪዎች ሆነን የኛ ክላስሜቶች አሁን ትልቅ ሆኗል። ያኔ ድሩዬ የነበሩት የታሰሩም አሉ፣ የሞቱም አሉ፣ ነፍሳቸውን ይማር። የማይሆን ቦታ የገቡም አሉ። ተመልሰው ደግሞ ተስተካክለው ሰው የሆኑም አሉ። ባክግራውንድን ትመስላለህ ስታድግ ሞስት ላይክ። ስለዚህ እነዚህ ልጆች አድገው ነገ ጠዋት እቺን ሀገር መቼም ወጣም ወረደም ትውልዱ ይቀየራል። አሁን መንግስትም በሉት አሁን ስልጣን ላይ ያለው እያንዳንዱ ግለሰብ እድሜው መቼም የሆነ ሄደ ነው የሆነ አመት ደምሩበትና ሽፍት አድርጎ ክሊንስ እንደዚህ ወጥቶ እነዚህ ልጆች ኢንቻርጅ ሲመጡ ምንድነው የሚወጣት እቺ ሀገር ማለት አያሳስባችሁም? እኛ ኖረላለን ነው እንችላለን። ለተረፈው ሰው ግን እንደው ከታች ያለው ሰው እንዴት ነው የማያሳስበው? ትምህርት የሚባለው ነገር የመጨረሻ አይዲያውን እየተጫወትንበት ያለ ነው እዚህ ሀገር ነው። ፍቃድ ታወጣለህ፣ እንደ ንግድ ፍቃድ ትምህርት ቤት ትከፍታለህ፣ አስተማሪ ትቀጥራለህ። ስለሱ መጣበታለሁ በኋላ የምታስተምረውን ትምህርት ካሪኩለም ፊክስድ የሆነ ካሪኩለም ይሄን አረኮ ብሎ የሚቆጣጠር አካል የለም። ወላጆች ኮምፕሌን ሲያደርጉ፣ ሌሎች ሰዎች ኮምፕሌን ሲያደርጉ የአካባቢው ትምህርት ቢሮ ኦርና ምናምን ይመጣና ወርክ ይሄ ምንድነው ስሙ ቼክ ሊስት ይዞ ይመጣል። እንትን ተሟልቷል፣ አዎ እንትን ተሟልቷል፣ አዎ። ባለፈው የአንድ ትምህርት ቤት የጓደኛ ልጆች ትምህርት ቤት ሳይ ቼክ ሊስት ውስጥ ከተዘረዘረው ውስጥ የትምህርት ጥራትን የሚመለከትና የልጆች ዲሲፕሊንን የሚመለከት 2 ነገር ወይ 1 ነገር ነው ያለው። ካለው 30 ምናምን ቼክ ሊስት ውስጥ 28ቱ ቁሳቁስ ነው። ቁሳቁስ ገንዘቤን ይጭነቀው እንጂ ግጥም አድርጌ ነው ማሟላል። የትምህርት ቤቱ እንትን ጥሩ ነው፣ አዎ። ኮምፓውንዱ ምን ያህል ፐርሰንት ሳር አለው፣ ምን ያህል ፐርሰንት እንትን አለው። ወንበሮቹ እሺ በጣም ለትንሽ ተማሪዎች ሾርት እንትን ወንበሮች ስቱል የሚባሉ ቸር እንትኖች አሉ ምናምን። ዋይት ቦርድ ነው የሚጠቀሙት፣ ብላክ ቦርድ ነው የሚጠቀሙት። ዳስተር ቾክ ብናኝ እንትን እንዳይላቸው ነው። ኧረ ተው እንዳው ቾክ ብናኝ ለምን ሲበንባቸው አይውልም? እንደዚህ አይነት ወሮ በላ ሰዎች ከማፈራ ነው። የቱን የሚያሳስበን አሁን ሰው እንደማይሆኑ አድርጎ ማሳደጉን የሚያሳስበን ወይስ የውጭ ሰዎች አድርጎ ብለው? እነሱ እኮ ትምህርታቸውን ጥራት አሟልተው ነው ኳሊቲያቸውን አሟልተው ትምህርት በጣም ኢንቨስት የሚደረግበት ተማሪዎች የትምህርት ቤት ሬቲንግ አይተው ወላጆች ሌላ ሀገር የሚያስገቡት። እንግሊዝ ሀገር፣ አሜሪካን ሀገር፣ የተረፈው ሀገር እንደው አፍሪካ ሀገሮችም ደህና ሀገር እኔ አፍቢንቱ ሞሮኮ ያሉ ትምህርት ቤቶች የሚገራርሙ ናቸው። ሬቲንግ አይተው ነው ትምህርት ቤት የምታስገባው። ስኩል ሬቲንጉ ደግሞ በጣም ትክክለኛ በሆነ ሜዠርመንት ተለክቶ ትምህርት ቤቱ ሬቲንግ ይሰጠዋል። አሁን ሀገር ሬቲንጉን ቢኖር ኖርማሊ ገንዘብ ሰጠህ 5 ከሆነ ሬቲንጉ ቶፕ 5 ከ5 ታገኛለህ። እኔ እኮ ስንቱን ነገር እንደሆነ የምናጠራው ራሱ ግራ ገባኝ። አሁን
ይሄን የሚያክል ትውልድን የሚያንጽ በቃ ለትውልድ ትልቅ ነገር የተባለውን ትምህርት ኖርማሊ ከዚህ ቼክሊስት አድርገው ፍቃድን ከሚያድሱል ሰዎች ጀምሮ በኮራፕሽን ገደል ገብቷል። ትምህርት ቤቶቹ ፎርም ዝም ብለው ከሌ አካዳሚ የስማችሁ አበዛዝ ሁላችሁም ኢትዮጵያ ይላል ለመምሰል የምትሞክሩ አካዳሚ ነው ኢንስቲትዩት ነው ከሌ ትምህርት ቤት የሚል ታይትል ያለው ሰው የለም። እንትና አካዳሚ ሂል ምናምን አካዳሚ ስካንፍላይስ ምናምን ቅብርጥስ አካዳሚ ኢንተርናሽናል ስኩል ቀበሌ 16 መንደር ውስጥ ቤት ተከራይተ ኢንተርናሽናል ስኩል ምንም የማያውቅ ተሳስቶ ገንዘብ ያገኘ ኤዱኬሽን ባክግራውንዱ ዜሮ የሆነ ልጆቹ በትምህርት ቢጠይቁት ሊገዳደሩት ስለሚችሉ እነሱን መሸሽ የሚፈልግ ወላጅ ግን ደግሞ ከሰው እኩል ተማሩልኝ ብሎ ማስወራት የሚፈልግ እንደዛው እንዳረገ እንዲያስብ የሚፈልግ ሰው ወስዶ ይከታቸዋል። ኢንተርናሽናል ትምህርት ቤት ነው ብሎ መቆጣጠሩ ካሊበሩም የለም። የመቆጣጠር ካሊበር ሱዛት ኤክስተንት ልጄ እዚህ ቦታ ይማራል ለማለት ነው እንጂ ሌላ ነገርም የለም። ምን እንደሚማሩ አጣቀም ምን ኢንተርናሽናል ይሁን ናሽናል አይታወቅም። የሚያሳስበኝ እሱ ያንተ ጉዳይ ነው። ልጅ ተበላሻል እንደው እንደግለሰብ ነው። እንደ ሀገር ግን ልጁ የሀገር ልጅ ነው። የኔም ልጅ እኮ ነው። ያንተ ልጅ ማለት የሁላችንም ልጅ እኮ ነው። መንገድ ላይ ነኝ አስደነግጣለሁ። ተማሪዎች 4 ሰዓት ላይ ዩኒፎርም ለብሰው አተና ትምህርት የለም ዛሬ ምናምን ስል ደንገጥ ብለው አዎ ምን ጠግባለሁ ምናምን ካልከም እንተያያለን። በስነ ስርዓት ሲምፕል ነገር እኮ የትምህርት ሰዓት ነው። ስራ መማር ነው። ከትምህርት አቋርጠ ምን ታደርጋለህ? ብዙ ወጣት እኔ ኖርማሊ እናንተ ሪስፖንሲብል አልፈልግም። እንደ ጊዜው ነው ፋራ እንደ ጊዜው ዋልጌነት እንደ ጊዜው ይሆናል እንዴ? ስርዓት ማጣት እንደ ጊዜው ይሆናል እንዴ? ጊዜው ፈለገ ገደል ይገባታል እንጂ መታረም አለበት። እኛ ልክ እንደተረፈው ሰው ምሁር በቃ የትምህርት ኳሊቲያችን እንትን ብሎ በቃ እንትን እንዳለን ሰው እንደዚህ ቸል ማለታችን የተረፈውም ሰው ቸል አይልም። ትምህርት እንደው የሞላለት በምሁር የተጠለቀለቀ ሀገርም ቸል አይልም። ትምህርት አሁን እኮ ካታጎራይዝ ማድረግ ጀመርን እኮ ዲግሪ አለኝ ሲል ስንት ዓመተ ምህረት ማለት ጀመርኩ 2012 ምናምን ካለ አንተስ 1999 ትሻላለህ አንተስ 2000 እያልኩ አሁን ሁሉም ልጅ መንገድ ላይ የምታዩት ሁሉ አይቲ ተመርቄያለሁ ይላል። ማርኬቲንግ ጨርሻለሁ ትላለቻችሁ ምናምን ትላለች። she doesn't know the very first thing about marketing አንድ ተሳስቶ ዋን ምን እንደሆነ ስለ ብራንዲንግ ስለ ማርኬት አሰስመንት ስለ ገበያ ጥናት ስለ ወፍ በታውቀው ታሪክ የለም። ማርኬቲንግ ዲግሪ ወስጃለሁ። ሪሊ ማርኬቲንግ ዲግሪ መውሰድ የወተት መኪና ላይ ተቀጥረሽ ጋቢና ተቀምጠሽ ትኬት ሪሲት እየበጠስሽ ወተት መሸጥ ነው እንዴ ማርኬቲንግ? that's not marketing። እሱማ የሱቅ ስራ ነው። ማንም ሰው አይሰራውም እንዴ? ሂሳቡ ስንት እንደሆነ ነግሯለሁ። ትኬት እየቆረጠው ትሸጣል። ብራንዲንግ ማለት ሙያው እንዳለበት በቃ ማርኬቲንግ የማርኬቲንግ ባለሙያ ተማሪ የተመረቀ ሰው እንደበዛበት ቦታ ማርኬቲንግ ዕውቀት ላይ ተመስርቶ የተሰራ የማርኬቲንግ ጃብ አላውቅም እኔ የተወሰነ ነገር ካልሆነ በስተቀር የብራንዲንግ አንድ ነው አፌ ላይ መጣልኝ ምሳሌ ስለሆነ ማርኬቲንግ የተቀስቆላችሁ ሌላም በጣም ብዙ ደውለው እንዲ ነገር ግን ያስጠይቃል እንደ በወንጀል የሚሉኝ ህግ የተመረቁ ወጣቶች ባንክ ቤት ውስጥ የሚሰሩ ምን እንደሆነ ምኑን ከምኑ ማያውቁ የሂሳብ መዝገብ ላይ እንዴት ነው የሚመዘገቡ ማያውቁ ሰዎች በጣም ብዙ አንኳሊፋይድ ቶታሊ ግን ተመርቀዋል የሚባሉ በሲስተሙ ላይ ወይ መንግስት ላይ ወይ የሚመለከተው አካል ያለው ነገር ምንድነው ሁሉም ፌል አደረገ አይባልም። መቼም ሰምታችኋል ሁሉም ፌል አደረገ ተብሎ ከአዲስ አበባ ከተማ ውስጥ 2 ተማሪዎች ማትሪክ አለፉ ሲባል እኔ የት እንደምገባ ግራ የገባኝ ቀን ነው። የዛን ቀን 2 ቀን ተወራ ቀረ። ዲሲፕሊን የሚባል ነገር ልጆች ይማራሉ አይማሩም ከቀለም ትምህርት ውስጥ ባሻገር ያሳዝናል በጣም። መፎረፍ እንደ መብት ነው። ክላስ ውስጥ ማበድ እንደ መብት ነው። ክላስ ውስጥ የምትሰራው ፋውል እና መጥፎ ነገር በፊት ተደብቀ ወላጅ እንዳይሰማብኝ የምትለው ነገር በአደባባይ በቲክቶክ መለጠፍ ክላስ ውስጥ ተቀምጠ እየተቃቀፍ ሁሉም ተማሪ ወላጅ አለው መቼም ይመስለኛል። እኔ ከየት እንደመጣችሁ አላውቅም። ወላጅ ከሌላችሁ ንገሩኝ። ወይ የኤአይ ምናምን የተሰራችሁ ናችሁ እንዴ? እንደዛ ከሆነ ወይ ንገሩኝና እንገላገል። አለበለዚያ ግን ክላስ ውስጥ ስታልፍ መቀመጫውን የምትመታው ልጅ ጩጬ ልጅ የ8ኛ ክፍል ተማሪ አስተማሪ እዛ ጋር በቾክ እየጻፈ እናንተ ቁጭ ብላችሁ በስልክ እንዲህ እያረጋችሁ የሆነ ሴክሹዋል ነገር የምታሳዩት ልጆች እንደዛ የምታረጉት ልጆች በሙሉ በቲክቶክ እየጫናችሁ እንዴ እንደዛ አርጌ ብገኝ ራሱ እኮ ቤት እንዳይሰማብኝ እፈራለሁ እኮ። ወላጅ ያለው ሰው ይፈራል መቼም። what kind of ወላጅ ነው ያላችሁ እናንተ? ቢያንስ እፈራለሁ ሰው እንኳን እንዳይነግርብኝ አስተማሪ እኔን እንደዛ ሳረግ ያየኝ ሰው ድንገት ከማዘር ወይ ከሆነ ከፋዘር ከተገናኘ በቃ ነገረው ካሁን እግሬ ነው እንዲይ ጭራሽ ወላጁ ይቅርና ለህዝብ ትለጥፋላችሁ ቲክቶክ ላይ። እንደዚህ አይነት ኢሪስፖንሲቢሊቲ እንደዚህ አይነት ማን አለብኝነት ከየት ነው የመጣው? ስርዓት ማጣት የመጨረሻ። እኛም ቸልተኛውን ቀደም እንዳልኳችሁ ትልቅ ሰው ጠፋ ባለው ተማሪ ሲዘል ሲያብድ ምናምን እንደ ጊዜያቸው ልጆች ወጣቶች አሉ። ሁላችንም ልጆች ነበርን እኮ እንደዚህ መስመር አልሳት ነው።
እንዴ መባባሉ ጉዳይ የኢትዮጵያ ሚሊኒየም 2000 ከተጀመረ ጀምሮ ያፈራና ያለው ትውልድ የዛን ጊዜ ኪድስ ልጆች የነበሩ ልጆች እንደ ዘመኑ ነው አንቺም ወጣት ወላጅ ነሽ ባንቺ ቤት ስለዚህ እኔ ያደኩበትን መንገድ ልጄ እንዲያድግ አልፈልግም አይ ቢያረግለት ጸልያለሁ እኔን እና ማዘር ያሳደጉኝን መንገድ ሩቡን ያህል አቅም ኖሮኝ ማሳደግ ብችል ልጄን በጣም ነው መጸልየው አርጎለት ነው አግኝቶ ነው እና እንዴት ነው እንዲያድግ መፈልየው አንቺ ቫኬሽን ከባለሽ ጋር ትያለሽ ልጅሽን የሆነ ቦታ እንትያለሽ አስጠኝ ትቀጥራለሽ you don't even know አስጠኛው ምን አይነት ነው ልጅ አስጠኝ የተባለው ወንድ የተተለተለ ሱሪና ቂጡን ግማሽ ድረስ አውልቆ ይመጣልሃል ዝቅ አርጎ ሱሪውን ጸጉሩ እንደዚህ ጠቅልሎ ዶቃ ነው የቀረው ጸጉሩ ላይ እሱን አስጠኝ ብለህ ለልጅ ትቀጥራለህ አምነ from the looks of it አባራለሁ በጥፊ ቢ ምን አይነት አስጠኝ ነው አንተ ቀለም ትምህርቱን ማለማስተማር እኮ አንዳንዶቻችን አናንስም ፊደል ለማስቆጠር ማስጠናት ማስተማር ትምህርት ቤት መሄድ ሲባል አብሮ ዲሲፕሊን እንደዚህ የተያዘ ካሉ ምን ዋጋ አለው መምህር የምትባሉት ሰዎች የምትቀጠሉት የት ኮሌጅ ነው መምህርነት የተማራችሁት መምህርነት ስትማሩ ኃላፊነቱን አታውቁትም እንዴ ማለት መምህር ትልቅ ፊገር ነው እኔ መምህራኖችን እስከዛሬ ድረስ እንደዚህ እንደ ትናንትና የፕራይመሪ ትምህርት ቤት ተማሪዎችን እንደዚህ በመልክ ለማቃቸው ነጋሽ ዙሪ ነጋሽ ማሞን ነጋሽ ማምን እነት የዘርቱን እንግሊሽ አስተማሪነት የቀለሟን እንደዚህ ፊት ለፊት ለማቃቸው ነጋሽ አረጋል እንደዚህ በቃ ያላችሁት መቼም እድሜ ይስጣችሁ የሌላችሁትም ግንነብሳችሁ ነው እንደው የሁላችሁ መረጃ የለኝም እንደዚህ አይኔ ላይ ያሉ እንዴት እንደምፈራቸው እንዴት እንደማከብራቸው ዛሬ እንዴት እንደማመሰግናቸው ዲሲፕሊን ጸጉሬ እንደዛ ምንድነው ምናምን ገና ስትገባ እንግሊዝኛ አስተማሪ እኮ ነው ፔሪዮድ እንግሊዝኛ ፔሪዮድ ገብቶ ጽፎ ግራመር ቨርብ ምናምን ብለህ መጣት ትችላለህ እኮ ሚባል የለም ስትገባ ትታያለህ ምን ትላለህ ጣትህን እስቲ ግለጥ እንትን የጥፍር ምንድነው ምናምን ግቢ ውስጥ ራሱ ረፍት ላይ ስትጫወት ነገረ ስራ ናጣጣና እንደዚህ አይነት እርግጫ አቁም ምናምን እንደ ልጅ የሚያዩሃል እንደ ተማሪ የሚያዩሃል ዞስዌር በጣም ስፔሻል ሰዎች ዘንድሮ ያላችሁ መምራን ከየት ነው የመጣችሁት ግማሹ ሙልጭ ያለ ዱርዬ ጋጠ ወጣ ጸጉርህን እንደዛ አንጎፍረረ ታይት ሱሪ አርገ የሴት ሱሪ መሰለ ታይት ሱሪ ቂጥን ተጣብቆ ሱሪ ላይ መቀመጫ እንደዚህ ተወጥሮ ከላይ የሆነ እንዴ እንደዛ ለብሰ ፒስ ነው ተማሪዎች ነውር አይደለም እንዴ እንደዚህ አይነት መምህር የትምህርት ቤት አድሚኒስትሬሽንስ እንዴት ነው የምታስተዳድሩት የትምህርት ቤት አክቹአሊ ቀደም እንዳልኳችሁ ብር ካለ የምትከፍተው ሱቅ ነው ሳምሃው በብዙ ጊዜ ምክንያቱም ኢንስፔክሽን የሚሰሩት ሰዎች ሲመጡ እንደምታልፈው አርገት አልፈዋለህ ቼክ ሊስቱ ሲጀመር ቆሳቆስ ነው በብዛት ይሄንን ምላችሁ የኔ ስፔኩሌሽን ወር ምናምን ሳይሆን ውጤቱን ያያችሁት ስለሆነ ነው የምር እኔ ስታት ቦልና የምር ትምህርት ቢኖርማ እንግዲህ 12 ያክል ሲፈተኑ ዘላስት ተከታታይ አመታት ያያችሁት ነው ምን አይነት ሰው እያመጣ ነው ከዛ በፊት በነበረው አመታትም መንግስት እንዳይፎገር ብሎ ስሙን ስለሚሸፋፍነው ያላመጡትን አመጡ ያለ ውጤት ዝቅ ያርቀ ስለሚያሳልፋቸው እንጂ ከሞተ ቆየ ብሎ ነገር ራሱ መንግስት ነው ስለዚህ በትክክሉ ቢታረም ኖሮ ፎር ዘ ፓስት 10 15 አመት የሚያልፍ ተማሪ ማይኖር ነው እንዲህ አይነት መምህር እያስተማረ እንዴት ነው የምታልፈው አሁን ዘንድሮ ቲክቶክ መጣ ምናምን ብለ ተማሪዎች እንዲያከብሩ አትፈልጉ ዘዌ ዩ አክት መምህር ስትሆን እንዴት እንደምትናገር እንዴት እንደምትራመድ ግቢ ውስጥ ያለ ጀስቸር ንግግር በሙሉ ተማሪዎችን ይቀርጻል ተማሪዎች ከብላክ ቦርድ ብቻ ሳይሆን ካንተ ምግባርም ይማራሉ አሁን እነዚህ ምንድናቸው እስቲ ስምላውጣልሻ መዳኒቴ ህክም በፍቅርሽኔ ግጣም ለግራ ጎኔ አዩበት ደምግባት ብሎ እንኳን ሳይጨርሰው ጸባይሽን እያየ ተደንቆል ይሞት ነው ሰው ድምቅምቅ ይላል ዓለሜ ካለሽማ ከጎኔ ፍክትክት ያለው ድምን ምን ደሞ ስትርቂ ከኔ ፍቅር አሽቷት ነፍሴም ፍቅርን ተመኘች ልቤን ያስቻት አንቺም ልብሽ መች ዘገየች ምንድናቸው እነዚህ ከተማሪዎቻችሁ ሙድ ይያዙባችሁ የኔ ልጆች አስተማሪዎቻችሁን ቲክቶክ ከፍተው ያያችሁት ባዮሎጂ መምህር እንደዚህ ፍስማ የሚመስላል ማለት ሲሉ አታፍርም ነገ ጧት ያዩዋል እኮ ስራህንስ እንዴት ነው የማታከብረው you are doing this on the job ቲክቶክ መብት ነው ቤት ማድረግ ይሄንን ገዋኔን አውልቀ ኢማጂን ሐኪም ነህ አንተ ኢማጂን አብራሪ ነህ አንተ ኢማጂን ሌላ ትልቅ ዳኛ ነህ ካባርገሽ ትወርክ ምን አንተ አርጋልሽ ነውር አይደለም እንዴ ሙያው እኮ ቢጠይቀው ስለምግባር እኮ አለ ማለት ሞዴል ሆነ የሆነ ሊድ የምታረጋው አስተማሪ ስትሆን እኮ በካራክተርም ጭምር ነው በዛች በእውቀት ጭምር ከሆነ do you think ምን የስድስት አክል ባዮሎጂ አሁን ምን የተለየ እውቀት ምንድነው you could coach me እና አንድ ሳምንት ነው የበጀው ግን እነዛን 50 እና 40 ልጆች ክላስ ውስጥ አብኜ የምሰጥ ባዮሎጂ እንድታስተምራቸው ወር ምናምን አለ በሁለተኛ ክፍል ተማሪዎችን የኒውክሊየር ፊዚክስ አይማሩም ስኪፕ ቢያደርጉት ምን የሚሆነው አይመስልኝም ሳማው ግን እነዛ ልጆች ባንተ ፕሬዘንስ ሰው መሆንን ይማራሉ ምግባርን ስነ ስርዓትን ምን እንደዚህ እየቀለላችሁ ሃይ ስኩል ውስጥ ምናምን ዴይ ጆንያ ዴይ ምናምን ብለሽ ጆንያ ሰፍተሽ እየመጣሽ አስተማሪዎች ተማሪዎቹ ያበዱታን ሰው አብራችሁ እያበዳችሁ አራተው ያገር በሄድበት አቅጣጫ ግን አልታወቀም ወዴት የት ብለ እንደተሳፈረና አይታወቅም ሊገለበጥ
ካልቸራሊ ማህበረሰብ ከጠፋ ስነ ምግባር ከሌለው አገር ቢሰለጥን ሺህ አይነት ቴክኖሎጂ እዚህ ሀገር ከሆነ ሀገር ጋር ከቶኪዮ ጋር እንደዚህ ብንቀያየር ኢንፍራስትራክቸር ሰው አንሆንም። ይሄን እመኑ ሰው ማለት ነው። ምክንያቱም የሰለጠኑትን ሀገሮች ስልጣኔውን ቁሳቁሱን ተውትና ስነ ምግባራቸው ነው። ጃፓኖች ነው ስነ ምግባራቸው፣ አሜሪካኖቹ ነው፣ እንግሊዞቹ ነው፣ ሌሎቹን ሀገሮች ህንድን እነ ቻይና ነው። ቻይናውያን እንዴት ዲቮትድ ሆኖ እዚህ ሀገር ውስጥ አንገት ደፍተው እንደሚሰሩ ዳር በጣም ከኛ የተሻሉ በቴክኖሎጂ በስልጣኔ በምንም በእውቀት በገንዘብ ፎርዛት ነፍ ሴት ነች ተሰብሰበሽ ስንት ቪዲዮዎች ላይ ሰርቻለሁ። ሽያጭ በይው ቻይና ባላገኘው ምናምን ብለሽ ብትሄጂው ለቤተሰብሽ ሞባይልሽ ተታስተው አንተ ዘይጋ ማኒ ሲጀበር እነሱ ግን እንደዚህ አንገት ደፍተውና ስነ ምግባር አድርገው የሚሰሩት ስነ ምግባር አገርን ስለሚቀይር ነው። ቁሳቁስም ምንም መጣው ዲሲፕሊን ስትሆን ነው። እኛ ደግሞ ባህሉ ሳይጠፋብን ምን በመሰለ እምነት አድገን ምን በመሰሉ ወላጆች አድገን እንዴት በጣም ጨዋ ወላጅ ያሳደገው ወጣት ወላጅ አሁን ወላጅ ሆነ እንዴት ልጁን ልክ እንዳባቱ በጨዋነት ማሳደግ ይሳናል? ዱ ዩ ቲንክ ልጅን ትምህርት ቤት በተርም 100,000 ከፍለ መወርወር የመንደር ኢንተርናሽናል ስኩል ውስጥ ሰው የሚያደርገው ይመስላል? አያረገውም። ከልጅነቱ ጀምሮችን ሀገር አይወዳትም። በቃ ልክ አሜሪካ ሀገር ወይ እንግሊዝ ሀገር ያለ እስር ቤት ይሻለኛል ይላል። እኔ ስሙን አልጠቅስላችሁ አንድ ነገር ብያችሁ ልጨርስ። አዲስ አበባ ከተማ ውስጥ ፕሮባብሊ በዋጋ ሁለተኛ የሚባል ደረጃ የሚከፈልበት ትምህርት ቤት አለ፣ በውድነት ማለት ነው። እዛ ልጁን አስገብቶ የሚያስተምር ኦልሞስት ከአንደኛ ክፍል ጀምሮ ልጁን አስገብቶ የሚያስተምር ላለፉት 10 ዓመታት ወር 10 ምናምን ዓመታት ማውቀው ሰው በስራ መጀመሪያ ተዋውቀው ከዛው አለቀ በተለያየ ህይወት አጋጣሚ ሰርክላችን እየተጋጠመ ማውቀው ሰው ልጁን የት እንደሚያስተምር አውቃለሁ። አንድ ልጅ ነው ያለው እና እነዛ ትምህርት ቤት ውስጥ ነው የሚያስተምረው ምናምን ነው የሚለው። ቫኬሽን ክረምት ሲባል የሆነ ይዞት የሚሄደው ቦታ ራሱ ያው ይዞት ይሄዳል። ዋቴቨር ዞር ብሎ ግን አይቶት አያውቅም። ይሄ የምላችሁ ሰው ማውቀው ሰው የተማረ ሰው አይደለም፣ ገንዘብ ያለው ሰው ነው። ሳማው ለልጅ የጥራሩ ኩሎ ነው። አልጠላውም እሱን ማስተማሩ። አይ ዊሽ እንደዛ ጽድቅ ያለ ትምህርት ቤት ቢኖርና ባስተምር አፎርድ አድርጌ ደስ ይለኛል። ግን ኤቭሪዴይ ቆጣጠራለሁ። የትም ትምህርት ቤት ሲማሩ ማድረገው እንደወላጅ መቆጣጠራለሁ። ብዙዎች ያሉበትን ስታተስ ያለው ሶሻል ሚዲያቸውን ኮንትሮል አደርጋለሁ በተቻለኝ መጠን። ያው ከፍ ሲሉ ሶሻል ሚዲያ በቅጠቀማቸው አይቀርም በመከልከል ቶታሊ አላምንም። ሊቢያ ምናምን ከጓደኞቹ ጋር ተቀላቅሎ ሊቢያ ሄዶ ታሰረ። እንደዛ አይነት ትምህርት ቤት የሚማለጅ ማለት እቺ ነገር ጠልቷት ምርር ብሎት ይዳዘን ይብነው አባቱ እኮ ማለት ትምህርት ሊሉጣ ቢል እኮ የሆነ ነገር ሊከፍቶለት የሆነ ሌላ ታሪክ ውስጥ ሊገባ ይችላል። ግን ከዛ ትምህርት ቤት ከዛ ስብስብ ከዛ ተማሪዎች ያለው እንትን ከእንደዛ አይነት አስተማሪ በየቀኑ ከሚከበረው ከለር ዴይ እና ካልቸር ዴይ እና ምናምን ዴይ ኢትዮጵያ የምትባል ከልጅነት ጀምሮ ስለሌለች አማርኛ መናገር በጣም ቀፋፊ ነገር ስለሆነ አማርኛ ሙዚቃ ከተሰማ ጉድ ስለሚሉ ብዙዎቹ ግን ፕራክቲካሊ በሚያሳዝን ሁኔታ ኢትዮጵያ ውስጥ ትራፕድ እንደተጠመዱ ሆኖ ስለተሰማቸው በነዛ አይነት ሁኔታ ያደገች ተነስቶ ሊቢያ የደመናም ተብሎ እስር ቤት ገባ ነው ተባለ። ሰማሁ፣ አዘንኩ በጣም። ይሄን ያህል ምን አርጋናለች ጃጋ ባኖርች ትልልቅ እንደው አባቶችና እናቶች ለፍተው ባቋቋሟት ስንት ዋጋ በተከፈለላት እንደዚህ በከሸፈ የትምህርት ቁጥጥር ስርዓትና በጉቦና በምናምን ማህበረሰብ ሲበላሽ ልጆች ሲወድቁ ማየት በጣም ነው የሚያሳዝነው። እንዳው ቢታሰብበት ለማለት ነው። ክንክን አርጎኝ በነገራችን እጅግ አድርጌ አመሰግናችኋለሁ። ሀሳቦቻችሁን አሁንም ኮሜንት ላይ ልትጽፉልኝ ትችላላችሁ። ሁላችሁንም በጣም አድርጌ ነው የማመሰግናችሁ። ሁለተኛ ዩቲዩብ ቻናል አለኝ ሰመረ ባሪያው ቲቪ የሚል እዚህ ዩቲዩብ ቻናል ላይ የተለያየ ኮንተንት ወደፊት ለማቅረብ ሐሳብ አለን። ድራማውን፣ ሲትኮሙን፣ ዜናውን ምን የተወሰነ ጀምረዋል። ማቅረብ የምትፈልጉ ልጆች በተለይ ወጣቶች ጥሩ ጨዋ ነገር ሰርቶ ማግኘት እንደሚቻል እንደው አማራጭ እንዳለ እንድታቁት ለወደፊት ከትንሽ ጊዜያት በኋላ ስቱዲዮም ፕሮቫይድ አደርጋችኋለሁ። የምትሰሩበት መታችሁ እንዳትቸገሩ ደህና ስልክ የለኝም ምናምን እንዳትሉ መታችሁ ሰርታችሁ የሚቻልበት መንገድ አለ። ሰመረ ባሪያው ቲቪ የሚለው ሁለተኛው ቻናል ብዙ ያንተ ነው ይለኛል። አዎ አሁን የሚጫንበት ዜና የሚሰራ ልጅ አለ። የራሱ ሚዲያ አለው ባይዘ ትሩዝ ሚዲያ የሚባል እስቲ ሊንኩን ኮሜንት ውስጥ አደርግላችኋለሁ ፒን አድርጌ። ትሩዝ ሚዲያ ነው አይታችሁ ሰብስክራይብ አድርጉለት። ዜናዎቹ ክሊን ናቸው፣ እውነተኛ ዜናዎች ናቸው። የፌክ ኒውስ ምናምን የለበትም። አንዳንድ ጊዜ ደስ አይልም ዜናው ይላል ሰው። እንዴት አይነት ስልጣኔ ዜና ደስ አላለ የተፈጠረው እኮ ነው የሚነገር። ልመርጥ ትፈልጋለህ እንዴ? አሁን ዘንድሮ ውሸት ዜና ስላለ ሰው እየመረጠ ነው ሰው እነከሌ ታሰሩ የሚሉት ይሰማል። ሊታሰሩ ስለፈለክ እኮ ነው። አልታሰሩም ብሎ እኛው ቻናል ላይ ሰብስክራይብ ታርጉ። ያልታሰሩት አልታሰሩም። ትክክለኛ ዜና ነው ያለው ዜና ይነገራቸዋል። ይሄ የፖለቲካል ኦሪየንቴሽን የሆነ ነገር ብቻ ያልተዛባ ባያዝድ ያልሆነ እንደወረደ እንዲህ ተፈጥሯል። ላይክ ኢትዮጵያ የተፈጠረው ነገር እንናገራለንና ቻናሉን ቼክ አድርጉት። የትሩዝ ሚዲያንም ሰብስክራይብ አድርጉለት፣ ፎሎ አድርጉት፣ አበረታቱት። ቆንጆ ቻናል ነው። ታንክ ዩ ባይ ባይ።